ህዝብ የበለጠ ልንገራችሁ ብዬ ነው። ምናልባት ሎዛ ካንቺ ክልል በላይ አዶናይ እና ጃኒ ካንቺ ክልል በላይ ከኤርትራ ህዝብ በላይ ጃኒ እና አዶናይ ተከታይ አላቸው። አላቸው ሰው ህዝብ ሰራዊት አላቸው። ስለዚህ አንዳንድ የመንግስት እንትኖች የነሱ ነገር ውስጥ ኢንቮልቭ አድርገው ቢያዘጉ ምን ቢሉ ሊገርመኝ አይገባም። ምክንያቱም they take over አድርገዋል። ስለዚህ ቴክ ኦቨር ያደረጉ ሰዎች ደግሞ ምን አይሆኑም ማለት ነው። ጃኒ ናት። ቆይ እስቲ ጃኒ እንዳትሆን በሌላ አካውንት መጣ ከሆነ ቼክ ላድርግ። አንቺ ነህ ጃኒ ነሽ ወይስ ጃኒ ደጋፊ? የጃኒ ደጋፊ ከሆንሽ አትቀበይ። ስለዚህ ትልልቅ አንጋፋነን የሚባሉ የኢትዮጵያ ብሮድካስቲንግ ምን ኢቢኤስ ምናምን ብትል የኢትዮጵያ ዜሮ ገብተዋል። በእነዚህ በሁለት ሰዎች ዜሮ ስለገቡ ምን ሆኗል ማለት ነው። የእነሱን ስራ ማክሸፍ ያስፈልጋል። የእነሱን ስራ ዜሮ መክተት አለባቸው። እነሱ ውስጥ ድራማ መጨመር አለበት። እነሱ ነገራቸው ተበጣብጦ ነገራቸው ብትንትን ወጥቶ እንዲያውም የጆን ዳንኤል ደጋፊ የሚሆኑ ነው የሚመስለኝ። ለምን? ከስራቸው አንጻር ጥለጥ ነው። ስለዚህ ለዛ ነው የተናደዱት፣ ለዛ ነው ያበዱት፣ ለዛ ነው ምን ያሉት። እስቲ ቼክ ላርግ ወይ ደግሞ ቼክ ላርግ አንዴ ቆይ። ስለዚህ ጃኒ ሁላችሁ የሚወዷት ይበልጣሉ። አሁን ነገሩን እያወቁ ሲጠሏት የነበሩ አንቺ እንዲህ ነይ ሲሏት የነበሩ ምን ሲሏት የነበሩ እየወደዷት እየሄዱ ነው። ሲያዩ እንደተበደለች እንደጨነቃት ግራ እንደገባት በቃ ህይወቴ ተበላሸ ከሱ ጋር ሆኜ ብላ የሰራቻቸው ቪዲዮዎችን ሲያዩ ስትመነጫጨቅ ሲያዩ ሁሉ ነገሩን ሲያዩ ሰው የሱ ደጋፊዎች ሁሉ ወደ ማ እየመጡ ነው? ወደ ጃኒ እየመጡ። ለምን? እውነት ናት። እውነትን ደግሞ እኛ ባናወጣ ኖሮ ጃኒን አፈር ከድሜ ያስገቧት ነበር። እግዚአብሔር ደግሞ አቅም ሲያንሳችሁ አቅም ይሆናል፣ የሆነ ሰው ይልክላችኋል። በእውነት በደከማችሁበት ባላሰባችሁበት ሰዓት እግዚአብሔር የሆነ ሰው ልኮ ያነሳችኋል። እውነታችሁ ይሰማል። እግዚአብሔር ቤት በኩል ማንን እንደሚያናግር አታውቁ። የጃኒን እውነት ፈጥፍጫ አውጥቼዋለሁ። እግዚአብሔር ይባረክ። እውነት ስላለ ለምን የሴት ልጅን በደል አውቃለሁ፣ እረዳለሁ። ብዙ ሴቶች በኢትዮጵያ ወንዶች አልቅሰዋል። እውነት ለመናገር መልካም ወንዶች አሉ። እግዚአብሔር ይባርካችሁ። መልካም ወንዶች አላችሁ፣ ግን የምታስለቅሱ ትበዛላችሁ። እህት እንደሌለው የምትሆኑ ትበዛላችሁ። ሴትን ማክበር ወንጀል የሚመስላችሁ ሰዎች አላችሁ። ወንጀል ሴትን ማንቋሸሽ እንደ ክብር የምታዩ ሰዎች አላችሁ። አሁን ለምሳሌ እንቁርቲን ካያችኋት ጃኒ እኮ ቢዚ ናት፣ እዚህ ጋር ከአዶናይ ጋር ናት፣ እዚህ ጋር ከእንትና ጋር ናት፣ ከዚህ ጋር ከጊፍተሮቿ ጋር ናት እያለች ስሟን ልታጠፋ እንቁርቲ ትሮጣለች። እየተዳፋች ነው እንቁርቲ።
አንቺ ነሽ 3 ጊዜ ትዳርሽን ምንሽን የበተንሽ አንቺ። ገና ልጅ ናት እሷ። አሁንም እላለሁ ጃኒ ገና ልጅ ናት። ብዙ ነገር የምትማር ናት። ብዙ 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 የህይወት ልምድ ገና ብዙ ይቀራታል። ለእንትና ላንቺ ዋንትያ ጨዋ ናት። ለምን? ኦሮሞ ናታ። ኦሮሞ ስለሆነች ጨዋ ናት። ጨዋ ናት ኦሮሞ ስለሆነች። ዋንትያ ጨዋ ናት። እንዴት ልሁንልህ ምኔን ልስጥ ምናምን የምትል አደባባይ ላይ ጨዋ ናት ለአንቺ ዋንትያ። ወንድ በየጊዜው የምትቀያየር ዋንትያ ጨዋ ናት ለአንቺ። ስላየን ማለት እናትነቷን ወድላታለሁ። ወንድ አቀያየሯን ግን እንደ እናት አይደለም። ለአንቺ ጨዋ ናት። የፈረደባት ጃኒ ግን ትቀጠቀጣለች። የፈረደባት ጃኒ ተደበደብኩኝ፣ ተቆረጥኩኝ፣ እንዲሆንኩኝ ስትል አደባባይ ሲደበድባት ቪዲዮዎች አሉ እያየን። እሷ ግን ወንጀለኛ ናት። ስለዚህ የትግራይ ሶሻል ሚዲያ ተጠቃሚዎች የሚታወቁት አሁን እነ ሎዛ፣ እነ አሞራው፣ እነ ይቺ ወንዳ ወንዷ ዘይድ የምትሏት ኩሊያ፣ ኤድመንድ የሚባሉት በሙሉ ግሩፕ የያዙት አዶናይንም ጆን ዳንኤልንም ነው የሚደግፉት። እነዚህ አሁን እንጂ የትግራይ ህዝብ እያልኩ አይደለም። እንዴት እንደሚያገናኙት ስለማቅ እኔ ወያኔን ስናገር የትግራይ ህዝብን ሰደበ ብለው ብዙ ጊዜ ድራማ ሲሰሩ ይታያሉ፣ ቃል በቃል እየተናገርኩ። ስለዚህ እንደዚህ አይነት ድራማ በደንብ ይሰራሉና ራሳችሁን ጠይቁት፣ ራሳችሁን ጠይቁ። ነገ በአንቺ ልጅ ላይ ይደርሳል። ሴት ልጅ አለችሽ ሎዛ፣ ትባረክልሽ። ነገ ልጅሽ እንደዛ ብትሆን ትሰሚያለሽ ወይስ አትሰሚም? የሚያመናጭቃት እንደ ውሻ የሚቆጥራት እንግሊዘኛ አትችልም አልሻት። እሷን አንቺ ትችያለሽ። ኢትዮጵያ ነው የምትኖረው። እኔ እንግሊዘኛ አዋቂ ነኝ የተማርኩ ነኝ ምን ነኝ አላለችም ጃኒ። ኢትዮጵያ ላይ ዶክተሩ እንግሊዘኛ አይችልም። የእንግሊዘኛ አስተማሪው ኢትዮጵያ ላይ እንግሊዘኛ አይችልም። ካላወቅሽ ብዬ ነው ሎዛ። የእንግሊዘኛ አስተማሪ እንግሊዘኛ በአማርኛ ነው የሚያስተምረው። ስለዚህ እንግሊዘኛ አትችልም። ምን ነው ሰበናፕን አሜሪካን ሀገር የኖረች ሰበናፕ ሰርጀሪ እንግሊዘኛ አትችልም። ለምሳሌ እሷን ለምን አትናገሪ? ሰበናፕ አሜሪካን ሀገር ኖረ እንግሊዘኛ አትችልም። ለምን እሷን አትናገሪ? አየሽ፣ ጥላቻ ስላለሽ ነው። አንቺ የሆነ ሰው ትግራዋይ ይሁን እንጂ አያጠፋም ብላችሁ የምትከራከሩ ናችሁ። ይሄ ደግሞ ምን አድርጓቸዋል መሰላችሁ? የትግራይ ህዝብን ሌላው እንዲጠላ ምክንያት እየሆናችሁ ነው። እነዛ መልካም የሆነ የትግራይ ህዝብን እንዲጠላ ምክንያት እየሆናችሁ። እኔ አሁን ለምሳሌ ቀነኒ የኔ ዘር አይደለችም ብዬ ላሽ ማለት እችላለሁ ነው። ኢትዮጵያዊነት ሁለመናችን ነገር ነው። ምንም እኛ ስላልን አይደለም ኢትዮጵያ ምንም አትሆንም። እውነትን ቁልጭ አድርጎ መናገር። ጆን ዳንኤል ምን ቲክታክ ላይ ለማኝ አይደል እንዴ? ሌላ ምን አለ? የቲክታክ ለማኝ አይደል ጆን ዳንኤል? ሌላ ስራ አለው። አንቺ የምታውቂው ጠይቂው እስቲ። ደዊና ዘመድሽ አይደል? ደውለሽ ጠይቂው። የቲክታክ ለማኝ ሌላ ምን አለው? there's nothing he does። ልክ ሌላ ነገር እንዳለው አርጋችሁ ስታወሩ ተደንቆ። ቢያንስ አዶናይ ጌመር እንኳን አይደለም። አዶናይ አይደለም። አዶናይ በቲክታክ የሚተዳደር አይደለም። አይደለም። ጃኒና ጆን ዳንኤል ቲክታክ ላይ ነው ጌም እየተጫወቱ ምንም የሚያደርጉ ገንዘብ የሚያገኙት ጌመሮች ናቸው። ስለዚህ ህሊናሽን የሸጥሽ ስለሆንሽ ሎዛ፣ ህሊናሽን የሸጥሽ በዘር ላይ ብቻ የምታመልክ ስለሆንሽ እውነት አትደበቅም።
እውነት አትደበቅም። እውነት አትደበቅም። ተግባባ? መቼም አትደበቅም እውነት አንቺ ስላልሽ። ስለዚህ አሁንም ጃኒ ምንም አትሆንም። አቤላይ ጃኒ ከማን በፊት ከአዶናይ በፊትም ትኖራለች፣ ወደፊትም ትኖራለች። አንዳንድ ሴቶች አዶናይን ለማጥመድ ብላችሁ ጃኒን መጥላት የለባችሁ። በተለይ ነው የገረመኝ የሰርጀሪ ነው። መቼ ነው ከሴት ጎን የምትቆሚው? ታስታውሳላችሁ ዲቦራን መጀመሪያ ራቁት ታየ ተብሎ ሲጮና ሮማን ስትረግጣት እኔ ሮማንም ዲቦራን ጓደኛዬ ናችሁ በማላችሁ አልገባም ትልና ሮማን ጋር ሄዳ ወሬ ተቀብላ እንደገና እኔ ቤት ትመጣ ነበር። ሮማን ጋር ትሄዳለች፣ ሄዳ ታጨበጭባለች፣ ትመጣለች። ሮማን ጋር ትሄዳለች፣ ትመጣለች። እኔስ ጓና ያልኩት ለምን ቢታይም ባይታይም ሴት ናት። አሮን ኬር። ምክንያቱም አንድ ሴት ላፈቀረችው ወንድ አታረግም የሚል እምነት የለኝም። አታረግም የሚል እምነት የለኝም። ላፈቀረችው አንድ ሴት ለምትወደው ለምታፈቅረው ሰው ይኖዋት ወንድ ልጅ ይጠይቃል፣ ሊደረግለት ይችላል። ያንን አውጥተው ሲሰድቧት በጌም የተነሳ ሙሙልካ ነው ምናምን ተብሎ ነው የተወራው ወሬው። ከጎኗ አልነበረችም። እኔ ከጮኩ በኋላ አሁን ወዳጅ መስላ እንደ ጮኸ ሰው ምናምን የዲቦራ ጓደኛ ምናምን እንድትባል ትፈልጋለች። ቆዳ መርዝ ነሽ፣ መርዝ። አትወጃቸው። በልጠሽ ንግስት መባል ነው የምትፈልጊው። በምኑ ነው ንግስት የሚሉሽ? መሀይም ንግስት መሆን ይችላል እንዴ? መሀይም መሆን ይችላል? ስታስቢው በምንም ነገር ላይ እውቀቱ የሌላት ሴት መሆን ትችላለች? ምንም ነገር ብትጠየቂ ምን እውቀት አለሽ? ስለሆነ ነገር ይወራ። አሁን እኔ ሃይማኖት ደረቴን ነፍቼ አወራዋለሁ። ፖለቲካ ደረቴን ነፍቼ አወራዋለሁ። እንግሊዘኛ ብትይ ደረቴን ነፍቼ አወራዋለሁ። ስለ ትዳር ብትይ ደረቴን ነፍቼ አወራለሁ። ላይፍ ስታይል ስለ ደረቴን ነፍቼ አወራለሁ። ሰርጀሪ ከነ ልብስሽ ነው ማሳይሽ። ጃኒን ለመምሰል ስትሟሟቺ አይተናል። እዚህ ጋር ይኸው ከነ ፎቶሽ የቅናትሽ ከነ አኳንሽ ፎቶ ራሱ አነሳስሽ ይው የቅናት መንፈስ ያሳበዳት ሰው ናት። እና እኔን ይናገሩኛል፣ እኔን እንዲሉኛል አይደለም። ሶሻል ሚዲያ ላይ ያለ ሰው የተበደለ ሰው ሲያይ ድምፅ መሆን አለብን። ዳስ ኦስ ማምዬ እንዴት ነሽ? የተበደለ ሰው አለ ከተባለ በማንኛውም አስተያየት ይስጥ፣ በወንዱም ይሁን በሴቱም ይሁን አሮን ኬር አስተያየት ግን ይሰጣል። አንቺ ምንድን ነው የምትፈልጊው? እንዲህ ብለሽ አድቫንቴጅ ለመምታት። አሁን ሰው እያወቀብሽ ነው። አፈር ከድሜ ትበያለሽ። ሰው እየነቃ አንቺን መርዝነት እየነቃ ነው የሚሄደው። ሰርጀሪ የትም መግቢያ የለሽም። ያ ጥቁር ያጫውትሻል እስከ መጨረሻ። ሚስት አያረግሽም። እስቲፈልግ ለጥልጦ ያባርሻል። እስከሚፈልገው ድረስ ልጥልጥ አርጎ ያባርሻል። ምክንያቱም እንደማያገባሽ ያው 8-9 ዓመት ቤቱ አስቀምጦሻል። ኦባሳንጎ ዴቪድ ኦባሳንጎ ኮምቦቹ የሚባለው በደንብ አርጎ ቤት ውስጥ እየለጠለጠ ያስቀምጥሻል። አንቺ ለአጭሽ የሚዝረከረከው አቤል ላይ አቤል እኔን ሳታገኘኝ እነ ኤልሻዳይን አገኛቸው። አቤል እንቁልልጭ አቤል አያገኝሽ። ሰርጅዬ ሰርጅነት ሰርጁ
አቤል አያገኝሽም። መፈንዳት ትችያለሽ። አያገኝሽም ነው በጭራሽ። ቁጭ ብለሽ ግን ስትጫወቺ ተወጇለሽ። አያገኝሽ። እሱ ራሱ ሌላ ባል ያማርጣታል። አይ ይህን ብጠብሽ ይላታል። እኔ እንዳልዋሸው የሚታወቀው በሯን ስትከፍተው የሆነ ጥቁር አዝሙድ ከሌሊቱ ያው የምታውቁት ሰዓት የመሰለ ሲበረግደው ፉቅቅ ስትል ታገኘች። ውሸቱን ነው ይሄ ስደቡ ከፈለጋችሁ ምናምን ብላ ፖስት አድርጋው ነበር። የዮኒ ማኛ አምላክ ያጋልጣል። በመጨረሻም ዮኒ አይዋሽም የሚባለው ነገር ይመጣል እና ሰርጀሪ አሁንም ነግርሽ ማንም ድምጽ አሁን ለምሳሌ ማሜ የመሰላትን ተናግራለች። ምንም ቅር አላለኝ። እንደ ሶሻል ሚዲያ ሰው ናት። በመስጆንን ትደግፈው ማንን ይደግፍ አሮንኬ ግን ሶሻል ሚዲያ ላይ እንደመጣን አስተያየት እንሰጣለን። ምን ኃላፊነት አለብና ሰው ኤክስፔክት ያደርጋል። መጣች ዲቦራ ጆንን ወዳለው ድምጾኛለው አንበሳም አውርጄላለሁ ከስር ስትወጣ ምናምን ግን ጃኒ በቃ ተበድላለች አለች። ተበድላለች በቃ የታያትን አንቺ ምን ታየሽ? ሰው ያላየ አንቺ የምታወሪው እሱ ነው። ዮኒ ማኛ ቆለጥ ያለሽ ማን ነው ስሙ? ማን ነው ሞጣ ቆለጥ ያለሽ? ምን ቆለጥ ያለሽ? ከቆለጥ ውስጥ አትወጪ። ከቆለጥ አትወጪ። እውቀትሽ ጨዋታሽ በሙሉ ቆለጥ ስትይ ነው የምልሽ። ምክንያቱም ስራሽ ነዋ። ስራሽ እንደ ሙሙ ገዝተሽ እኮ አዲስ የምትባል የተመታች ሾፋ አድርጋት ለካ ትሾፋለች። ይሄ ነገር እንዴት ሊያብጥ ቻለ? ተመራምራ ለካ የሚሸጥ ሙሙ አለ $37 አሜሪካ የሚገዛ እሱን አርጋ አልመጣችም። ይቺ የተመታች አዲስ የምትባል ጌታ እሱን አርጋ መጣች። ጉድ ብሎ ሰው እና ዳቦዬ እንዲሆና አብጣብኝ ዛሬ ኩፍ ብላ ምናምን ብላ ወንዶቹን ለማታለል ነበር። እቺ ቆረማጭ የማንን ቆረማጭ ነው የሚያጫውትሽ? እውነቱን ነው የምነግርሽ። አሁን ሊያሾ አስተያየት ሰጣለች። ማን ጃኒን በተወሰነ መልኩ ረግጣታለች፣ ግን አስተያየት ከመስጠት ወደ ኋላ አላለችም። ሊያሾ እሱ ኦኬ በገባት መጠን መስጠት ትችላለች። ልደት እንዴት ነህ አባቴ? ኢማኑኤል ቻው። ሁሉም አስተያየት ሰጥቶበታል የሶሻል ሚዲያ ሰው። አንቺ ግን አስተያየት የሰጠሽው በምንድን ነው? መረን ስለሆንሽ። ሌላ ሰው እረ ሰዎቹ ሊጋደሉ ነው ምን ተፈጠረ ብሎ በሚለው ሾፍ ያረግሽው ምንድን ነው? ማምዬ ሾፍ ያረግሽው ምንድን ነው? የገጀራው የእንትና የጆን ዳንኤል ትልቅ ነው እቃው አታገኙ። ጆን ዳንኤል አንቺ የሚያጫውተሽ ኦባሳንጎ ምን አገባሽ? ምን ቤት ነሽ? አሁን ምክንያቱም የምትናገሪው ንግግር የወደቀና ለተወሰነ ጊዜ የማንን ስታይል ወስደሽ ነው የአረብ ሀገር ሴቶችን ላጥ ብለሽ የገባሽ? የማንን ስታይል ወስደሽ ነው? የሀቢባ ፍቅሮቼ ማሮቼ ምናምን ትላቸው ነበረ። እቺ ተንከሲስ ጭልፍ አርጋ ፍቅሮቼ ማሮቼ ማለት ጀመረች። ሁሉ ነገር ከሰው ኮፒ የተደረገ እንጂ የራሷ አንድ ነገር የላትም። ሰበናፕ ሰርጀሪ አንድ የራስሽ ነገር የለሽም። እኔ ላይ የሚጮህብኝ እኔ ላይ ምናምን አትበይ። አንበጣ አትበይ። እኔ ላይ በምን በየትኛው እውቀትሽ የምናቅሽ ራቁትሽን አይጂ ላይ ስደንሺ ከዛ የፈረደበት የኦሮሞ ልጅም የአማራ ልጅም የትግራይ ልጅም በሚዘገንን ስድብ ስትሳደቢ ነው የምትታወቂው። አሁን በተወሰነ መልኩ ተቀይረሻል። መሀል ግን ላጥ እያልሽ ወደዛ ትሄጃለሽ። እና
ያየሁት ነገር አለ። ነገርኳችሁ እኮ እኔን ከመኩ ጋር የምታጣላ መስሏት ከመኩ ጋር ፍሬንድሺፕ ለመፍጠር ተሟሟተች። ምንና መኩ በሰርጀሪ በኦባሳንጎ ላይ የተመሰረተ ጓደኝነት የለንም፣ ሰርጀሪ የለንም። ስለዚህ የመሰለሽ እንደዛ ነው። ሀቢባን የተጣላሻ ከኤልሻዳይ ጋር ስላያቻት ነው። ዋሻው ነገ መማርን ከኤልሻዳይ ጋር ብታያት ትጣላታለች። ቤታዮና ናርዶስ የሚያገናኛቸው አንድ ነገር የለም። ናርዲ ከማጋ ሰላም ነች፣ ከሊያም ጋር ሰላም ነች፣ ከኤልሻዳይም ጋር ሰላም ነች። አሁንም ካያችሁ ኤልሻዳይ ከእንትና ጋር ጎንደር ላይ ታይተዋል። ከማጋ ጃኒ ከኤልሻዳይ ጋር ተገናኝቷል፣ ከሊያ ጋር ተገናኝቷል። ይኸው አብዳ መጣች። ጸጉሯን ሁላ የጃኒን አርጋ መጣች። እና እንደዚህ አይነት የወረደች እካክ የአረብ ሀገር ሴቶችን በማታለል ይጠራል ነው። እውነት ሲጠራ ኤልሻዳይ አውትሻይን አደረገች። እውነት ሲመጣ ኪዱዬ አውትሻይን አደረገች። ዲቦራ አውትሻይን እያደረገች ነው። በምታየው መልኩ አውትሻይን እያደረጉ ነው። ያንቺ ማንነት የቆሸሸ ማንነት ምን እያደረገ ነው? እየወረደ አፈር ከድሜ እየገባ ነው። ቅናት መጥፎ በሽታ ነው። አንቺ ደግሞ የሚያስቀናሽ ምን እንደሆነ ልንገርሽ፣ መሀይም ስለሆንሽ ነው። መሀይም ሰው ሁልጊዜ ይቀናል። ሁልጊዜ ቅናተኛ ነው። ሁልጊዜ ቅናተኛ መሀይም ሰው ሁልጊዜ ይቀናል። አንቺ መሀይም ነሽ። እዮዳብ ጉቶ መሀይም ነው። ማናት እንቁርቲ መሀይም ናት። እንዴት በሉኝ። መሀይም ሰው በመጀመሪያ በቁመና ነው የምናየው። ቁመናው ይወስነዋል። መሀይም ዝርግፍግፍ ያለ ማንነት አለ። መሀይምነት ከዛ ነው የሚጨምረው። መሀይም ለራሱ አስቦ አያውቅም። ለራሱ ፊዚካል ለራሱ ማንነት ተጨንቆ አያውቅም። እንደነ ኤልሻዳይ ቆሞ መደነስ አትችልም ነበር። እንደነ ኪዱ ቆማ መደነስ አትችልም ነበረ። እንፉቅቂ ነበር የምትሄደው። ቤታዮ እንፉቅቂ በእንፉቅቂ የምትሄድ ነበረች። ቲክታክ ላይ አትነሳም። ከመቀመጫዋ ማትነሳ ነበረች። ሰርጁ ነው የምልሽ። ሰርጅዬ ሰበና አትነሽም ነበር ከወንበርሽ። ፉቅቅ በዚህ በኩል ማን ነው ትደንሳለች? ዲቦራ ትደንሳለች። በዚህ በኩል ኪዱ ትደንሳለች። በዚህ በኩል ኤልሻዳይ ይደንሳሉ። ምናምን ፉን ይባባላሉ። ምናምን በዚህ ይላሉ። ማሜም አለች ደግሞ ማሜም ፉን ትላለች፣ ትነሳለች። ሊያም ትነሳለች። እውነት ለመናገር እሷም ብቻ ሳይሆን ሎዛም ትነሳለች። እናንሳቸው ውስጥ እቺኛው ፉቅቅ ነው የምትለው። ጂጂ ለማየት ያብቃችሁ። ራሴን ሰርጀሪ አሰርቼ እመጣለሁ ብላ ቃል ገብታ አሰርታ መጣች። ቃል ገብታ ተከሽናን የመጣችው ጂጂ ተናግራ ነው፣ አልዋሸችም። እቺስ ወር ሙሉ ገመድ አርጋ አንጠልጥላ ጠፍታ ወር ሙሉ ገመድ ብንሄድ ይሻለናል ብላ ለጥፋ መታ ወር ሙሉ ስትጠቀጠቅ ሰርጀሪዋን ቆይታ ወር ሙሉ ፉቅቅቅ ለመጣ ምንም አላረኩኝም። እንደ በቀሰም እንደ ዶሮ በቀሰም አይደል የምታረጉት? እንደ ቀሰም ተመጣ። ኧረ እኔ ምንም አላረኩም። የስራው ባህሪ ነው፣ እንደዚህ ነው። ተለውጭ መጣ። ብድግ አለች ከመቀመጫዋ ፍጥር ብላ። ማን ያዛት? አሁን ትቀመጣለች። የሆነች አንድ ቂጧን ነው እንዲህ ያለች የምትደንሰው። አሁን ካያችሁ እቺ ፎቃቃን ይዋት እንዲህ ትላለች። አንድ ጎኗን ነው የምታስደንሰው። እካክ ነሽ። ስለዚህ ጃኒ አልደረሰችብሽም ጨርሶ። ገባሽ? እሷን ለመምሰል የምትሄጂው ጥረት ከሽፏል።
ጸጉርሽን አየ ነው። አሁን የነማንን ተለጥፋለች አምጥታ እንዴ ኤልሻዳይም እኮ እንደዚህ ተሰርታለች ትላለች። አሁን መጣ ለማየት ያብቃችሁ። ኤልሻዳይም ተሰርታው ነበር እንደዚህ ብላ ፎቶ ታመጣለች። ከነሱ ነው እንፉቀቂ ከነሱ ነው። ስልጣኔን ዝነጣን ምንን የተማርሽው ከነሱ ነው። ይዘንጡታል፣ አይገልጻቸውም። ኤልሹ ኪዱ እነ ጃኒ ይዘንጡታል ጥግ ድረስ ይዘንጡታል፣ አይቀልጡም። አንቺ በእንፉቅቂ ነው የምትሄጂው። ከዛ ዎልማርት ነው የምትሄጂው። ዎልማርት ላይ እንትኗን ካርቷን እየገፋች ዲዲን ትደንሻለሽ። ዎልማርት እና ዶላር ስቶር ቆሾ ቆምቦሬ ቆሾ ቆምቦሬ ነሽ። የቅናት መንፈስሽን እየመታውት ነው፣ ብትንትኑን እያወጣውት ነው። አቤል በአማራ ለመደበቅ አትሞክሪ። አቤል አማራ እንደሆነ ስለምታቂ እዚህ ላይ ጎንደር ብለሽ የጻፍሽው ታቱ እየለቀቀ ነው። ጎንደር ደምነት እንጂ ታቱነት አይደለም። ሰርጂዬ ጎንደርነት ታቱ አይደለም። ታቱ እየለቀቀ ነው። በርካሽ ነው የተሰራሽው መሰለኝ። ጎንደር የሚለው እየለቀቀ ነው። የጎንደር ማንነት እንጂ ደምነት እንጂ በታቱ አይደለም። በታቱ የሚመጣ ጎንደርኛ የለም፣ ጎንደርነት የለም። እንዴ ተገናኙ ብለሽ አይደል እንዲ አበድሽው? ጥምቀትን ጎንደር ላይ አከበሩ አንድ ላይ። ሀቢባን የተጣላሽው በሱ አይደል እንዴ? ሀቢባ ምን አረገችሽ? ስለአንቺ ክፉ አንስታ አታውቅም እስከማውቀው ድረስ ምንም አውርታ አታውቅም። ከነኤልሹ ጋር ተገናኘች፣ ስም ማጥፋት። ቁራ ነሽ አንቺ። ስለዚህ እኔ ነኝ ጭውቴውን ክሽና አድርጌ ግራም ማጋባሽ። እሱ አሁን ቲክታክ ላይ መጣ ሁልጊዜ ብትለምን አትፍረዱባት። የቋንቋ ከፍተኛ ተመታለች። ምቺ ተመታለች። ባሉ እኮ ራሱ የሚለጠልጣት ኦባሳንጎ፣ ዴቪድ ኦባሳንጎ በቋንቋ አይደለም ይመጣል፣ ይለጠልጣል፣ ይሄዳል። ሌሊት ነው የሚገባው እንደምታዩት። ጠዋትም ብትገቡ እዚህ ናት፣ ማታም ብትገቡ እዚህ ናት፣ ከሰዓትም ብትገቡ እዚህ ናት። የልጥለጣ ታይሙ ብቻ ነው ከሱ ጋር የሚያገናኛቸው፣ ሌላ ታሪክ የለም። ይለጣለጣሉ፣ ይሄዳል። ሚጉድ ዩጉድ ዊጉድ አለቀ። ምንም ነገር የለም። ስለዚህ አንቺ እንፎቀቂ ሰርጁ አንቺ ምቀኛ ተንከሲስ ውስጥሽ አሯል። ድብድ ብለሽ ነው ያረርሽው። ስትጠየቂ እንኳን ለኪዱ ተጣርቃችኋል። እንደ በፊቱ መሆን አልቻላችሁም። አንደርስታንድ ቀለበት እንዳረገሽ ሰምተሻል። እንኳን ደስ አለሽ ምናምን ደግሞ ቀናሽ ሊሉኝ ነው አልሽ። ማንም ሳይልሽ እንዴ ኪዱዬ እንኳን ደስ አለሽ ጓደኛዬ፣ ለዚህ በማብቃትሽ ደስ ብሎኛል ማለት ማንን ገደለ? ቅንቅናም። አንቺ ቅምጥ እንጂ ሚስት መሆን አትቺ። ተንበርክኮ የሚያገባሽ አበሻ አታገኝ። ሰርጁ አታገኝም። ለዚህ ነው የምታብጂው። ታብጃለሽ ምትይው ለዚህ ነው። ስለዚህ ለዛ ነው ጃኒ ላይ አይንሽን የጣልሽው። ለዛ ነው እንደምታያት አይተ እያወቅሽ ነው ያስገባሻት። እያወቅሽ ከአንቺ ከጆን ዳንኤል ጋር ጌም እየተጫወች ከሱ ጋር እንደማትሆን እያወቅሽ ጌም ላክሽላት እንድትገባ ገባች። ነቅላ ወጣች። ለምን ነገሮችን እንደማይጥሙ ታውቃለች። እና ጠንሳሿ አንቺ መርዝ ይሆንሽ ነሽ። ሰርጀሪ ማለት መሀይም እከክ ማሮቂ ምናምን ልመናሽ እንዳይቆም ነው። ልመና ባናቱ ይተከል። ማኝዚ ነው።
ሰጣ አይሞቀኝ አይበርደኝ ነው ማኛው ታጥጄ ቀኑን ሙሉ ለአራት ለአምስት ጌም እንጫወት ስለምውል ሰው አይደለሁም። ያዩኛል፣ እዚህ እንፉቅቂ ያዩኛል። ለአራት ለአምስት እንጫወት ማን ነው ጌመሩ እስቲ ልፈልገው። በጣም ውስን ሰዎች ነው። እኔ ከድሮም ጌም የምጫወተው ታውቃላችሁ። በጣም ውስን አልወድም። ለምን ክብርን ቀንሰ መጫወት የሚባል ነገር የለም። የቀጠሮ ጌም እኔ ብዙ ጊዜ አልወድም። በውስጥ ትተነኩስና እነማሜ ጋር ጸቦ የተጀመረውን ልዘግባችሁ። በውስጥ ማሜን ትተነኩሳታለች። ማሜ ደግሞ ግንፍሌ ናት ታውቃላችሁ። መጣ ልጥልጥ ግንፍሌ በውስጥ ጠንቆል ታረጋቸውና በውጪ ላጥ ብላ ትመጣለች። ምንም እንዳላረገች አክት ታረጋለች። መርዘኛ ሰው ናት። በኮመን በውስጥ እኔን ትጽፍልኝ ነበር። እግዚአብሔር ምስክሬ ሰርጀሪ በውስጥ ከውጪ ስትጣላ በውስጥ ትጽፍ ነበር እየመጣች። ይሄን ታደርጋለች። እስቲ ከዋሸው ከሷ ጋር የተጣላችሁ ሰዎች፣ ከሰርጀሪ ጋር የተጣላችሁ ሰዎች በውስጥ ያልተጻፈላችሁ እኔ አንገቴን ሰጣለሁ። ሰርጀሪ እንደዚህ አይነት መርዝ መሀይም ናትና ከጨዋታ ውጪ እየሆንሽ ነው። አፈር ከድሜ እየገባሽ ነው። ማንም ያቅሻል። ማንም ያቅሻል። እንደዚህ አይነት መርዝ ሴት መሆንሽን ሁሉም ያውቃልና ያን እንድትረዱ ነው። ሎዛ ዘረኛ ስለሆነች ነው። ምንም የምለው ነገር የለም። ምክንያቱም ዘረኛ ነው። አዶናይንም ብትገለው አትነካትም። አዶናይን ተናገር ይበላት። እየተንቀጠቀጠች ነበር ሰይፉን ስትሰድበው የነበረ ታስታውሳላችሁ? እየተንቀጠቀጠች እሷም ሆነ ያቺ ሁለት ግራግሯ ዜድ የምትባለው ያቺ ሉጤዋ እየተንቀጠቀጠች ነበር የምታወራው ስለ አዶናይ። አዶናይ መልአክ አይደለም፣ ሰው ነው። አንዳንዴ ሊሳሳት ይችላል። እያስተካከለ በጥሩ የመጣው ነገር አለ እንጂ አዶናይ የደበሩን ነገሮች ነበሩ። ለሁለት ተከፍሎ ነበር ህዝቡ። ከዚህ በፊት ሰግጥ ደድብ በሚለው ነገር ተቀያይመን ነበር። እሱም ያራዳ ልጅ ነው። ነገሩን ቀየረ። ልቡን ከፍቶ እውነተኛ ማንነቱን አሳየ። ሰው እየወደደው ሄደ። አሁን አዶናይ እኔ ደጋፊው ነኝ። አያችሁ፣ ምክንያት አለን እንጂ ዝም ብሎ ሰው ስለደገፈ አልደግፍም ባናት ተጠቀን አየሁት። በውስጡ ሳየው ይሄ ዘረኝነት፣ ቅናት ምናምን የሌለበት ሰው ነው በቃ። እና ማኔጅ የሚያደርገው ሰው አልነበረም። የሚያውቀው ነገር የለም። ስለዚህ አሁን ማኔጅ የሚያደርገው ሰው አለ፣ የሚመክረው ሰው አለ። አጠገቡ ያሉ ሰዎች ስማርት ናቸው። ስለዚህ አሁን አዶናይን ወደነዋል። አዶናይ ሲመጣ ደግሞ ከእስር ቤት ሲወጣ መርዝ የሆነ ጆን ዳንኤል፣ ጌታውን ዳንኤል ነበር ስሙን አስቀይሮ ጆን ዳንኤል አስብሎታል። ከእስር ቤት ወጣ። አመሳቸው ጆን ዳንኤል። ይኸው በሱ ጉዳይ አይደል እንዴ የሚጣሉት? ጆን ዳንኤል እንቁራሪት የመሰለ ልጅ ምንድን ነው ያደረገው? አዶናይን ለሚሰድቡ ሰዎች ጊፍት ይሰጥ ነበረ፣ ፎሎ ያደርግ ነበረ፣ ምን ያደርግ ነበረ? አዶናይ ሄዶ ጥምጥም ሲልበት ራሱ ለበዓሉ ድምቀት ይሄኛው ያቆርፍ ነበር። ስሙን ቀይሮ ነው የመጣ እና ኖ መቀናናት። እኔ አሁን ለምሳሌ ኦፊሻሊ የሚታየውን ጉቶ እኔ ላይ የሚቀናውን ቅናት ጆን ዳንኤል አዶናይ ላይ ይቀናል። ጉቶ እንደምታዩት እቤቱ ሐውልት አለኝ። እኔ ለመጀመሪያ ጊዜ የሰው ልጅ ሳይሞት ሐውልት የተሰራለት ዮኒ ማኛ ብቻ ነው። ማኝ ብቻ ጉቶ ቤት ቲሸርት ነበረኝ፣ አሁን አውልቆታል። ዊግ ሁላ ተገዝቶልኝ ነበር። ጌታ ዊግ ተደርጎልኝ ፀጉሬ ተተክሎ እዮዳብ ጉቶ ቤት ቼን ተገዝቶልኝ በደንብ ሽቶ እየለቀለቀኝ ምናምን ነገር ቤቱ አውልታ ሲክስ ፓክ አይደለውም እስካሁን ሲክስ ፓክ ሁላ ነኝ። በጣም ነው እኔን መሆን የሚፈልገውና የምታዩት ነገር ነበር ጉቶ። ያንን አሁን አዶናይ ላይ ጆን ዳንኤል አለ። ጆን ዳንኤል የሚታየው በኔና በጉቶ መካከል ያለው ማንነት ምንም የተለየ ነገር የለም። ኢስ ኦፊሻል
ስለዚህ አዶናይ አውትሻይን አድርጓል። መመለስ አይቻልም። በቃ አዶናይ ገብቶታል። የኢትዮጵያ ሕዝብ ወዶታል። ምን ላርግ እያለ የሚያስብ ነው። በትልቁ ነው አላማው፣ ትልቅ የመሆን ነው። የሚቀጥለውን ቲክታክ አዋርድ ምንም ያለ ጥያቄ ዝም ብሎ ይሰጡታል። ውድድርም ውስጥ አይገባም አዶናይ። እንዲያውም አዘጋጅ መሆን አለበት አዶናይ። አዶናይ ውድድሩን አዘጋጅ እንጂ ውድድር ተሸላሚ መሆን የለብም ከዚህ በኋላ። ፖይንትለስ ተግባባን። ውድድሩን አዘጋጅ ነው አዶናይ መሆን ያለበት እንጂ there is no way አዶናይ ውድድር ውስጥ የሚገባ ልጅ አይደለም። በቃ he passed that ያንን ሌቭል አልፎታል። ሀቅ ነው የምናገረው። አዶናይ ውድድሩን ሌቭሉን አልፎታል። የመወዳደሪያ ታይሙ አይደለም። በቃ አልፋል አዶናይ። ይህን የኢትዮጵያ ሕዝብ ያምናል። ልብቅን ነው፣ መልካም ሰው ነው። ለእኔ ብላ አይደለም የምታደርገው። ለጆሲ የሚባለው ትግራዋይ ራሱ ይጠላው ነበር። ታስታውሳላችሁ? ጆሲ ያቺ ጆሲ እንትን የወር አበባ ጆሲ የወር አበባ ትጠላው ነበር አዶናይ። ቪዲዮዎች አሉ። ጆሲ የወር አበባ ትጠላው ነበር። እንዴት ብሎ ልቡን እንደገዛው ልዘግብ። ቤቱ ፍሪጅ ይዞለት ሄደ፣ ትንሽ ቀዝቀዝ ብሎ። አዶናይም የተመታ ሰው አይዞ አትቅና ቀዝቀዝ በል ብሎ ምን የመሰለ ፍሪጅ ሰጠው። ብዙ አትቅና ቀዝቀዝ ያለው አጠጣ፣ አትቅናብኝ ነው መሴጁ። እኔ ይገባኛል፣ የአራዳ ልጅ ነኝ። ብዙ የሚሰጡ ስጦታዎች አሉ። አዶናይ ግን የተማረ ነው። ቅናቱ ያቃጠለ ስለሆነ ፍሪጅ ያስፈልጋል። ቀስቀስ ያቀዝቅዝ ብሎ ፍሪጅ ሰጠው። ነፍሴ ነፍሱን አያውቅም። ቅፍ አድርጎ የአዶናይ ትለይ። አዎ አትቅና ሀምብል ሁን ብሎ ማቀዥቀዣ ከሰጠው በኋላ አዶናይ ነው። አሁን ስሙን ነው የሚጠራው። ውሃ እየጠጣ ፍሪጅ በከፈተ ቁጥር አዶናይ ነው የሚታየው። የተመታ ነው አዶናይ። ጎበዝ ነው። ፍሪጅ በከፈተ ቁጥር ጆሲ የወር አበባ ጆሲ መጣ ነው ሴቶች የሚሉት በአሁን ሰዓት። ፍሪጅ በከፈተ ቁጥር አዶናይ ነው የሚታየው። ስለዚህ በጣም 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 ጥሩ ስራ ሰርታል አዶናይ። እና እኔ አሁን አዶናይ እውነት ለመናገር ጌታ ምስክሬ ምን መሆን አለበት ብዬ አስባለሁ፣ የቲክታክ አዋርድ አዘጋጅ ዳኛ ከሚሆኑት መካከል መሆን ያለበት አዶናይ። በቃ ሌቭሉ አልፏል። ሌቭሉ ትልቅ ደረጃ ደርሷል። አምልጧል ነው የምለው እስቲ እና ያንን ነው የምለው። ስለዚህ ሌሎቹ እንትና አሞራው የሚባል በሚስቱ ያስልሰኛል እና የዮኒ ማኛ ስልክ ይሄ ነው ደውሉለት ይላል። ቢደውሉልኝ ምን ያደርጋሉ? እኔ ደውሉለት አላልኩ። እኔ አሁን አሞራ የሚባለው እኔ ሁለት ሎቴ አድርጎ ከሴቶች ጋር ለምን የትግራይ ሴቶች የሚያደርጉት ትልልቁ አለ አይደለ? እሱን ለምን አታደርግም? እዚህ ጋር የትግራይ ሴቶች የሚያደርጉት አለ ትልልቁ እዚህ ጋር ለምን አታደርገውም? እሱ ጥሩ እኮ ነው ለአንተ፣ ለጤናም ጥሩ ነው። አሁን እኮ ከዴዚ ጋር አንድ ቤት ቢኖሩ ዴዚ ያንቺን አልነካሽም፣ ጌታ እንደፈለግሽ ብትይኝ አልነካሽም። ለምን? አንደኛ በጣም ልጅ ነሽ፣ ሁለተኛ ደግሞ ገብቶኛል። ለምን ባሌን ተናገረብኝ ነው፣ እረዳሻለሁ። የጆሮ ጌጤ የት ነው ተባብለው እኮ ነው የሚጠያየቁት። አይገርም? ከዴዚ ጋር አንድ ላይ አሜሪካ መጥተው ቢኖሩ አሞራውና ዴዚ የጆሮ ጌጥ እየተቀባበሉ ነው የሚያደርጉት። የጆሮ ጌጤ የቱ ጋ ነው የቱ ጋ ነው? አንቺ አርገሽዋል፣ አንተ አርገዋል ይባባላሉ። እና ይህ ጥሩ አይደለም፣ ለጤናም ብዬ ነው አሞራው እንድታቀው ብዬ ነው። ሰለጠንኩ ብለህ ነው አንተ። ስልጣኔ በጆሮ ጌጥ ሳይሆን በእውቀት ነው። ስልጣኔ በእውቀት እንጂ በጆሮ ጌጥማ ማንም መሰልጠን ይችላል። ሰው ያንን ነገር ነው የምለው። ሰው እና ዮኒ ማኛ ጋር መደወል ምን በስልክ ጥይት አለው? እንዲ አሁን በስልክ ደውል የሆነ ሰው አንተ ዮኒ ማኛ እንደዚህ ነው ብሎ ቢሰድበኝ ምን ጥይት የለው ስልክ
ጥይት የለውም። ስለዚህ ያለው መስሎ ነው አንተ ስልክ መደወል ጥይት ያለው መስሎ ነው። አይዞ አይዞ እና ለማይናት በቀጠሮ ጌም እያደረግ እዛ የትግራይ ህዝብ ይራባል፣ የሚበላው የሚጠጣው የለም የትግራይ ህዝብ። አንተ እዚህ እየቀፈልክ ትረከባቸዋለህ። ያንን ደግሞ የምታደርገው የአማራ ወንድሞችና እህቶችን በመቀፈል ነው እንጂ የትግራይ ልጆች በአሁኑ ሰዓት ቻፓ አይሰጡም። አብዛኛው የትግራይ ጌመሮች ገንዘብ የሚለቅሙት ከአማራ ተለጥፈው፣ አንዳንድ የአማራ ሰገጤዎች አሉ ዝም ብለው ለማንም ገንዘብ የሚሰጡ አማራን ተለጥፈው እንጂ 5 ሳንቲም ጊፍት አያመጡም። እዛ ላይ ጊፍት ከወረደለት በሙሉ ለጆን ዳንኤል 90% አማራን ያወረደለት 90% ያወረደለት እዛ ቦታ ላይ ስለማቃቸውም ጊፍት የሰጡትን የአማራ ልጆች ናቸው። 90% የአማራ ልጆች ለአማራ ብቻ ነው ጊፍት የምንሰጠው ቢሉ አለቀላቸው። መቆሚያ መቀመጫ አያገኙም። በቃ የሚገቡበት ነው የሚያጡት። የትም መሄድ አይችሉም። የትም መሄድ አይችሉም። እና አማራ እጃችሁ ይባረክ። ሁሌም ደጎች ናችሁ። ደግ እጅ ያላችሁ ደግ ምን አይነት ልብ እንደሰጣችሁ አላውቅም። እና እግዚአብሔር ምስክሬ አማራ ደግ እጅ አለው። አማራና ኤርትራውያን እኔ ያየሁት አማራ እና ኤርትራውያን ሶሻል ሚዲያ ላይ በጣም አድርገው ጊፍተሮች ናቸው። ሲበዛ ያንን ነገር በጣም አድርጌ አይቻለሁ። ኦሮሞ ብልጥ ነው። ኦሮሞ ልጆች አብዛኛው ለጌመር የሚሰጡት ብልጥ ናቸው። ኦሮሞ መርጦ ኦፒ ጆሌ ለሚለው ነው። ኦፒ ጆሌ ሄ ሲል ሄ አካምቡልተ ጌም አለ ኢጆሌ ኦሮሞ ቦም የጌሙ ጊዜ አሁን እንትና አታሏቸው ነበር። ብዙ ጊዜ በልቷል ኦሮምኛ ስለሚችል። ሙባረክ ጉበቴ ይበላ ነበር። ሙባረክ ጉበቴ ይበላ ነበር። የኦሮሞ ልጆችን አካም እያለ ይበላ ነበር። መባነን ጀመሩ። አሁን መባነን ጀመሩና አካም ሲል ባናት ተተካሉት። አካም ባናት ተተካ። ከዛ ሙባረክ ጉበቴ ኢጆሌ ኦሮሞ ከረመዳን በኋላ ከድሪስ ጀበና ጋር ጌም አለኝ። ከድሪስ ጀበና አይደለም አምቡላ ጋር ቅረብ፣ ኦሮሞ አይሰማ ፈንዳ። ከዚህ በኋላ የኦሮሞን ዘዋ አትበላ። ተበላ። ያንተ አከማከም አልተመቸንም አሉት። ያሉት እና የኦሮሞ ልጆችም ባንነዋል። እና ሙባረክ ጉበቴ ከዚህ በኋላ በኦሮሞ ዝም መብላት እንትን ይላል። አሞራው እንዳልኩሽ በዴዚ ሚሊዮን ጊዜ ብትሰድበኝ ዴዚዬን አልሰድባትም። ለምን መሰለ? ልጅነቷን የምነግርህ ዴዚ ከእናቷ ወንድ አስበልጣለች። ምስኪን ስለሆነች ከእናቷ 20 ዓመት ያሳደገቻት እናት ከእናቷ ይልቅ በሎንግ ዲስታንስ ያወራችው ወንድ በልጦባት ብር ተበድራ አንተ ጋር መጣ እንትን ያለች ናት። እና ዴዚዬ ምን ብዬ ልናገር? ምንም የሚያስተው ገና ልጅ ናት። አንተ ግን መርዘኛ ስለሆንክ ነው። ተግባባን? ያ ነው ያንተ ክፋት፣ ያንተ ምቀኝነት፣ ያንተ ተንኮል። ነገ ዴዚም አቢዩዝ እንደምትደረግ እርግጠኛ ሆኜ መናገር እችላለሁ። ለምን እኔ ቤት መጥተው አሞራውና ዴዚ እሷ አልፈልግም ብሏት እሷ ደግሞ ወደዋለሁ እያለች ነበር። እና እንደዚህ አይነት ችግሮች አሉ። እና በተለይ የአማራና የኤርትራ ልጆች እጃቸው የተባረከ ነው። በብዛት በሶሻል ሚዲያ ላይ ባየነው የአማራና ኤርትራውያን
በአብዛኛው እጃቸው የተባረከ ነው። ለጌመሮች በጣም ጊፍት የሚሰጡት አማራና ኤርትራዊ ነው። ሃንድስ ዳውን ማንም መናገር ይችላል። ይሄ ነው። ጃኒ እግዚአብሔር አላት፣ ምንም አትሆንም። ጃኒ ምንም የምትሆን ሴት አይደለችም። ምንም ግልጽነቷ፣ ፊት ለፊት መሆኗ ምናምን እዚሁ እያየናት በጥሩ እየተለወጠች የመጣች እህት ናት። በጥሩ ነገር እየተለወጠች አዶናይ በቃ ባየነው ነገር የምንወደው ወንድም ነው። ማንኛውንም ዲሲሽን አዶናይ ቢወስን ማናችንም ቅሬታ የለንም። ማንኛውንም ከጃኒ ጋር መሆን አለመሆን መብት አለው። መብት እንዳለው ማንም እኔ አሁን ከጃኒ ጋር ለምን አልሆንክም ብዬ ጌታ ኢየሱስ ምስክሬ በጭራሽ አዶናይን አልናገረው። ምክንያቱም መብቱ ነው። አንድ ሰው በወሰነው ቢወስን መብቱ ነው ብዬ አምናለሁ። መብቱ ነው። ገባችሁ? ብዙ ነገር ሃንድል ለማድረግ ይሄ ሁላ ህዝብ ድብልቅልቁ የወጣበት ውስጥ ኦቨርዌልም ሊያደርግ ይችላል። ነገሩ ምን ሊያደርግ ይችላል? ሊከብደው ይችላል። እና አዶናይ አይ ብሎ ከጃኒ ጋር ራሱ አይ በቃ አልፈልግም ወይም ደግሞ ይሄ ነገር ውስጥ ልውጣ ቢል እኔ አልወቅስም። ማብራታ መቀጠልም መውጣትም እኔ የምመኘውን ልንገራችሁ። ይሄን ጠላት ለማቃጠል ህይወታችሁ አንድ ላይ ቢሰምር ደስ ይለኝ ነበር። ይሄን ቻሌንጅ አልፋችሁ ይሄንን የመጣባችሁን በአንድ ላይ አልፋችሁ ይሄን አመድ የሆነን ቅንቅናም የሆነን መጥፎ ክፉ መንፈስን አልፋችሁት አንድ ላይ የፍቅርን ጥግ ብታሳዩን በቃ ፍቅር ማለት ይሄ ነው ብለን እናልፈዋለን። ፍቅር ማለት ሲከፋችሁ ጥላችሁ የምትሄዱት አይደለም። አዶናይ እንደ ታላቅ ወንድም ነው የምነግርህ። ፍቅር ማለት ሲከፋ ጥላት የምትሄድ ሴት አይደለችም፣ ወይም ደግሞ እሷ ሲከፋ ጥለው የምትሄድ ወንድ አይደለም። ፍቅር ማለት በማንኛውም ደረጃ ላይ አብረውን የምታሳልፈው ነው። አይዞሽ ይሄ ቀን ያልፋል ብለህ ነገሩን ቀይረ እግዚአብሔር አምላክ አንድ ላይ አድርጓችሁ እንደ ኪዱና ዛክ ተንበርክከ ቀለበት አድርገህላት ይሄን ህዝብ አሳብደ እነንትና ለነ እንቁርቲ አጀንዳ ሰጥተህ ለነ ማናቸው ለነ ሎዛ አጎዛ አጀንዳ ሰጥተህ እንዲሁም ደግሞ ለሰርጁ ሰበናፕ ሰርጅዬ አንቺም እኔ ምን አገባኝ እያልሽ እንድታለቅሺ እንፉቅቂ እንድትሄጂ ብታደርግ ደስ ይለኛል። ይሄን ቆርጣችሁ ለአዶናይ አድርሱልኝ። ፍቅር አሸናፊ ነው አባ፣ በቃ አሸናፊ ነው ፍቅር። ማ ብራዘር አሸንፈ ደስታችሁን አይተን ጠላት ርር ብሎ እናንተ ላይፋችሁን ብትጀምሩና ነገርኩ ያንተ 5 ሚሊዮን የሷ 2.7 ሚሊዮን ነገ 3 ሚሊዮን ትገባለች። 8 ሚሊዮን አንድ ክልል 2 ክልል ናችሁ ኢትዮጵያ ውስጥ 2 ክልል። ፍቅር ያሸንፋል። ማ ብራዘር አንተ ፍቅርን ነው ስፕሬድ እያደረክ ያለው። ኢትስ ኦል አባውት ላቭ። ፍቅርን እየመከርክ ፍቅርን ካላሳየ ነገሮች ምን ይሆናሉ ማለት ነው? ክላሽ ያደርጋሉ። ስለዚህ አዶናይ ማድረግ ያለብህ ምንድን ነው? ይሄን ህዝብ የተንጫጫውን ጸጥ የምታደርግበት አንተና እሷ ትልቅ ደረጃ ደርሳችሁ ክልል ሆናችኋል። ኤርትራና የትግራይ ክልልን ሙሉን የእናንተ ፎሎወር ይበልጣል። የእናንተ ይበልጣል። ትግራይና ኤርትራ ቢደመር ህዝብ ብዛት የአዶናይና የጃኒ ፎሎወር ይበልጣል። ምን አይነት ዘመን ላይ ነው የደረስነው? በጌታ ከባድ ጊዜ ነው። ከባድ ጊዜ ነው ቤተሰብ። እኔ ሰዎች ሲፋቀሩ ደስ ይለኛል። ጌታ ሰው ሲፋቀር ሰው ሲዋደድ ደስ ይላል።
ስለዚህ በጣም ከባድ ነገር ላይ ነው እና ለምቀኛ እንቁርቲ ከዚህ በኋላ የሚያገባት የለም። አበሻ ታውቃላችሁ ወይ? አንድ እንደ ሰርጀሪ አንድ ኦባሳንጎ እንልከላታለን። እንደ ሰርጀሪ አንድ ኦባሳንጎ ይላክልሻል። ሌሊት ቤት ይገባል። ሂተር ሊሰራ ነው ብለሽ ሌሊት ትከፍቺለታለሽ። ሌሊት እንግዲህ አሜሪካን ሀገር እኛ ሱዳን ነው እንደምንኖረው። አሜሪካን ሀገር ገቨርንመንታል ጆብ 8 to 5 ነው የሚሰራው። 8 to 5 or 9 to 6 10 o'clock በራችሁን ከፍቶ የሚገባ ሂተር ሰሪ ሳይሆን ሂተር የሚሰጥ ነው። ሙቀት የሚሰጥ ነው የሚገባው በዛ ሰዓት። ሰርጅነት ሙቀት ሊሰጣት የገባውን ሰውዬ ሂተር ሊሰራ ነው አለች። እውነት ነው። እንደው ስላልገባችሁ እንጂ ሙቀት ሊለቅብኝ ነው ጭውቴው። ተግባብተናል ቤተሰብ? ታፕ ኮፒ ሊንክ ዮኒ ማኛ ሜምበር ላይ የሆናችሁ እንጨዋወታለን። ሌላ ችግር አለ። በዚህ አጋጣሚ ችግር ያለበት አለ። እንትና ላስላስል ያደረገኝ ፈለገ። አንድ ሚኪ የሚባል ኤርትራዊ ዮኒ ማኛ ያልከውን ምን ለማለት ፈልገ ነው አለኝ። ግልጽ አማርኛ። አይ ለነሱ ገብታ አብራራላቸው አለ። ፔጁ ተመቷል። አንድ እብድ አለ ኤርትራዊ ነኝ ይላል፣ ግን እብድ ነው። እና አብራራላቸው ሲለኝ አንተ ገብቶሃል አይደል አልኩት። አዎ አለኝ። ንገራቸው በትግርኛ አልኩት። ሊያስገባኝ 10 ይልክልኛል። አንተ ገብቶሃል አይደል ማለት የፈለግኩት አልኩት። አዎ አለኝ። ተርጉምላቸው አልኩት። እና እኔ ኤርትራውያን እንደ ህዝብ አሁንም ልንገራችሁ፣ ተርጉሙላቸው። እንደ ህዝብ ኤርትራውያን ወዳቸዋለሁ እግዚአብሔር በሚያውቀው። የሻርክ ትራፊ የተባለው ሚኪና ከሱ ጋር ሆነው የሰደቡኝ ናቸው። ቪዲዮ አለ፣ በደንብ ቪዲዮ አለ። እሱና የሱ መሰሎች እኔን የሰደቡትን ቅጥቅጥ አድርጊያቸዋል። አንዳንድ ኤርትራውያኖች ትርጉም ስለማያርፉ ዮኒ ማኛ የሻርክ ትራፊ ብሏቸዋል ብሎ እሱ ፕሮግራም መስራት ፈለገ። ለምን? እኔ ለብቻው መቀጣቀጥ የሚችለኝ ሰው የለም። ሶሻል ሚዲያ ላይ አሳብዳለሁ፣ አጨልላለሁ። እና ልክ ኤርትራውያኖች እንደተናገርኩ አድርጎ ፖለቲካ መስራት ፈለገ። እሱ ብቻ ሳይሆን ማን ነው እዮዳብ ጉቶ ብዙ ነገር ሲል ነበር። አልተሳካላቸውም። የሚያውቁ ሰዎች ነገሯቸው፣ ነገሮቹ ተስተካከለ። አሁንም የምለው በኢትዮጵያና በኤርትራ መካከል ጸብ ቢኖር እኔ ኢትዮጵያዊ ነኝ። ኤርትራን ልደግፍ የምችልበት ምንም ምክንያት የለኝም። ተግባባት? ምንም የምደግፍበት ምንም ምክንያት አይኖረኝም። ምክንያቱም እሱ ራሱ ማን ነው የሚባለው? ይሄ ስሙ ማን ነው? ሚኪ የሚባለው የእንትና ተቃዋሚ እኮ ነው። የኢሳያስ አፈወርቂ ተቃዋሚ ነው። የኢሳያስ አፈወርቂ ተቃዋሚ ሆኖ በኤርትራ ጉዳይ ከመጣ ግን ለኤርትራ ነው የሚያግዘው። ስለዚህ ኤርትራ የምደግፍበት ምንም ነገር አይኖርም ማለት ነው። ስለዚህ ይህንን ነው የተናገርኩት በፔጄ ግልጽ አድርጌ ማለት ነው። ጃኒን ላገኛት አልቻልኩም። ቤተሰብ እንዴ ባገኛትማ አመጣት ነበረ። አሁን ትንሽ ጸብማ ይኖራል ብዬ አስባለሁ። አሁን በእንትናና ሀገር ሁላ ባወራው ነገር ላይ አዶናይ በመሃል ይጎዳል። ኦፍኮርስ ይጎዳል። አዶናይ ይሰማዋል፣ በደንብ ይሰማዋል። እንዴት ነው የማይሰማው? ይሄ ሁላ ሰው ኢትዮጵያ ሙሉ ኤርትራ ሙሉ ይሄ ጉዳይ ሰምቶ እንዴት ነው አዶናይ የማይሰማው? ሰው አይደለ እንዴ? ሰው እኮ ነው።
ስለዚህ ሊሰማው ይችላል፣ ሊያኮርፍ ይችላል። በዚህ ሰዓት እሷም አዶናይን አንደርስታንድ እንዲያረጋት ጥሩ ነገር ማድረግ አለባት ብዬ አስባለሁ። ያ እና የጆን ዳንኤል ጌም አይ ቲንክ ሌሎችም አብረው የሚሰሩት ይመስለኛል። ምክንያቱም ቴክ ኦቨር ያደረጉት ቅድም ተናግሬ ያለው ቴክ ኦቨር ያደረጉት ማንና ማን ናቸው? ጃኒ እና ጆን አዶናይ ናቸው። ይሄ ደግሞ ሸለምጥማጥ መጣ። አንድ ቪዲዮ አለ ከ15 ቀን በላይ ሴት ልጅ አልፈልግም ብሎ የሰራ ሴቶች እንድታውቁት ነው። ጆን ዳንኤል ሲጠየቅ ያለውን ይዩት፣ ምን እንደሚመስል እዚህ ጋር ጅግራ ይመስላል። እዚህ ጋር ይሁ በ24 ሰዓት ውስጥ ከአንድ ሴት በላይ ስመት አውቃለሁ። ይኸው በ24 ሰዓት ውስጥ ከአንድ ሴት በላይ ስመት አውቃለሁ ብላ ጠይቀዋለች። አዎ ይላል ጆን ዳንኤል የሚባል እከክ ስሙ። በ24 ሰዓት ውስጥ ከአንድ ሴት በላይ ስመት አውቃለሁ። ሪሌሽንሺፕ ምናምን አልጀምርም። ጊዜ ላይ ነው የምትሰው ጀምረን 15 ቀን ከእኔ የተመችሽ ኦር የሳብሽ ነገር ነው። ሴት ልጅን ከ15 ቀን በላይ አልፈልጋትም። ሪሌሽንሽፕ አልፈልግም። አበሻ እኮ አይጥመድ፣ አበሻ አይጥመድ። መረጃን ሙሉን ያውጠዋል። ከ15 ቀን በላይ ሴት ልጅን ማየት አልፈልግም ነው ያለው። ራሱ ነው የሚለው፣ ማንም አይደለም። በ24 ሰዓት ውስጥ ከአንድ ሴት በላይ ስመት አውቃለህ ማለት ሪሌሽንሺፕ ምናምን አልጀምርም። ጊዜ ላይ ነው የምትሰው ጀምረን 15 ቀን ከእኔ የተመችሽ ኦር የሳብሽ ነገር ነው። ጭራሽ ይጀነጅናታል። ከእኔ የተመቸሽ የሳበሽ ነገር ምንድን ነው ይላታል። አሪፍ ወንድ መስልሻለሁ። እዚሁ ራሷን ይጀነጅናል። ትመስላለህ። እውነት ለመናገር ምን ይመስል እንዴ ስለተዋወቅን ደስ ብሎኛል። ከዚህ በኋላ እንገናኛለን ብዬ አስባለሁ። በ24 ሰዓት ውስጥ ከአንድ ሴት ጭራሽ እዛ ይጀነጅናታል። እርግጠኛ ነኝ በስሱ አጫውቷታል። እንዲህ አይነት ነገር ነው ያለው እና በጣም ስርዓት የሌለው ልጅ እንደሆነ በእውነት ምንም የማይጥም ሰገጤ በገገማ ቢግ ላቭ ቢግ ሪስፔክት እንትና አንድ የተረገመ የሎስ አንጀለስ ልጅ አለ። ሚኪ ይመቸኛል። ሚኪ ምን ፖድካስት የሚባል ቃል ፖድካስት የሚባለው ቢግ ላቭ ቢግ ሪስፔክት የሆነ ቪዲዮ አይቼ አለቀስኩኝ። እኔ ላሳያችሁ ፈልጋለሁ። አንድ ቪዲዮ በጣም ነው የሞትኩት። አንዷ የሰራችው ቪዲዮ አወዝ ዳይን ስሙ እዚህ ጋር ቤተሰብ በመረጃና በማስረጃ ነው ማሰማችሁ። ይሄንን ድምፅ የቀረጽኩትኝ በከተማ ውስጥ አለች የተባለችው አሻ የሰው ትዳር አልበጠብጥም ብዬ ስለምፈልግ ሚስቴና ልጄ እየጠበብ ነው። ቶሎ መረጃውን እና ማስረጃው በመረጃና በማስረጃ አዳምጡ። እንደምትሰሙት ከአንተ ውጪ ወደ ውጪ ያለሁበት ናና እንድገር ውጪ የሰማችሁ ነው። ቤተሰብ በመረጃና በማስረጃ ነው ማሰማችሁ። ይሄንን ድምፅ የቀረጽኩትኝ በከተማ ውስጥ አለች የተባለችው አሻ የሰው ትዳር አልበጠብጥም ብዬ ስለምፈልግ ሚስቴና ልጄ እየጠበብ ነው። ቶሎ መረጃውን እና ማስረጃው በመረጃና በማስረጃ አዳምጡ። እንደምትሰሙት ከአንተ ውጪ ወደ ውጪ ያለሁበት ናና እንድገር የአራዳ ልጆች አይጫወቱ እኮ
የመጨረሻ የደላኝ ጭውቴ ነው እና እንደዚህ አይነት ነገር አለ እና እንድታውቁ